የዛሬዋ መዳረሻችን በሰፊው የህንድ ውቅያኖስ ሰማያዊና ጥርት ያለ ውሃ ላይ እንደንቆ የምትንሳፈፍ የሰው ሰራሽ ጣልቃ ገብነት ያልበከላትና የጥንታዊዎቹ የአረቢያን ተረት ተረቶች መናገሻ የምትመስል አንዲት ድብቅ የገነት አምሳል ነች። ወደዚህች ምድር ስንረግጥ መጀመሪያ ሰላምታ የሚሰጠን ንፋሷ ነው። ንፋሷ ከውቅያኖሱ ሞገድ ጋር ተስማምቶ ሲነፍስ የዓለምን ምርጥና ውድ ሽቶዎች ጠረን አዝሎ ይመጣል። በተለይ የጠዋቱ ፀሐይ ሲወጣ የቫኔላ የቅርንፉድና ይላንግ የተሰኘውን አስማታዊ አበባ መዓዛ አቀላቅሎ አይምሮን በደስታ በሚያሰክር ሁኔታ አዋህዶ እንኳን ተገኛችሁልኝ ይለናል። እኛም ይህ አየር በሳምባችን ውስጥ ሲገባ ከምድራዊው ዓለም ተለይተን በህልም ዓለም ውስጥ የምንንሳፈፍ ያህል ይሰማናል። ለዚህ ድንቅ መዓዛዋም አንዳንዶች ይህችን ምድር የሽቶ ገነት እያሉ ይጠሯታል። ነገር ግን ይህች ምድር በሽቶ ጠረንና በለስላሳ አሸዋ ብቻ የተገነባች አይደለችም። ከውቅያኖሱ ወለል ስር በሚገኝ እጅግ ኃይለኛ እሳተ ገሞራ ፍንዳታ የተወለደች አሁንም ድረስ በውስጧ እሳት የሚያገሳባትና በዓለማችን ላይ ካሉ ትላልቅ የእሳተ ገሞራ ጉድጓዶች አንዱን የያዘ ግዙፍ ተራራን ያቀፈች ናት። እንዲሁም በሳይንስ ትንታኔ መሰረት ከ65 ሚሊዮን ዓመታት በፊት ዳይኖሰሮች በምድር ላይ እየፈነጩ በነበረበት ዘመን አብሯቸው የነበረ ኋላም አብሯቸው እንደጠፋ ለረዥም ዘመን ይታመን የነበረው የሴላካንታሳም ዛሬም ድረስ ዕድሜ ጠገብነቱን አስመስክሮ በግዛቷ ይተነፍስባታል። የመዳረሻችን ነዋሪዎችም ከጥንት ጀምሮ በነፋስ ኃይል በሚንቀሳቀሱ ጀልባዎች ተጉዘው የመጡ የአፍሪካውያንን ሞቅ ያለ ፍቅር፣ የአረቦችን ጥልቅ ሃይማኖታዊነትና የንግድ ስርዓት እንዲሁም የፈረንሳዮችን የባህል ንክኪ በአንድ ላይ አዋህደው የያዙ እጅግ እንግዳ ተቀባይና ፈገግታ የማይለያቸው ደጋግ ህዝቦች ናቸው። እንዲሁም ይግረማችሁ ከዘመናት በፊት ጥንታውያን የአረብ መርከቦች በከዋክብት እየተመሩ በህንድ ውቅያኖስ ላይ ሲጓዙ ይህች ደሴት በጨረቃ ብርሃን ስትደምቅ አይተው እጅግ በመገረማቸው ስሟን ቃማር ወይንም ጨረቃ ከሚለው ቃል እንዳወጡላት የታሪክ መዝገቧም ይናገራል። ክብራትና ክብራን ይህች ውብ በሽቶ ጠረን የታወደች ከእሳትና ከውሃ የተፈጠረች የዳይኖሰር ዘመን አሳንን በጉያዋ ያቀፈችና የጨረቃ ስም ያላት ድብቅ የአፍሪካ ደሴት ሀገር ማናት ስላችሁ ኮሞሮስ ካላችሁኝ ትክክል ገምታችኋል። ዛሬ እኛና እርሶ ወደ ህንድ ውቅያኖስ አቅንተን ኮሞሮስ ላይ እንከተማለን። በቆይታችንም የተፈጥሮዋን አቀማመጥ፣ ጥልቅና አጓጊ ታሪኳን እንዲሁም ምርጥ የቱሪስት መዳረሻዎቿን ኮምኩመን አልፈን ደግሞ የህዝቧን አኗኗርና የኢኮኖሚ ሁኔታ በስፋት እንመለከታለን። እናንተም አብራችሁን ይህችን ሀገር ታውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆናችሁን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው አብረውን ለደቂቃዎች ይጓዙ። ኮሞሮስ በህንድ ውቅያኖስ ውስጥ ከአፍሪካ ምስራቃዊ የባህር ዳርቻ ላይ በሞዛምቢክና በማዳጋስካር መካከል በሞዛምቢክ ቻናል ሰሜናዊ ጫፍ ላይ የምትገኝ የደሴቶች ስብስብ የሆነች ሀገር ስትሆን የሀገሪቱ አጠቃላይ የቆዳ ስፋትም ወደ 1862 ካሬ ኪሎ ሜትር ይሸፍናል። ይህም ከአፍሪካ ትንንሽ ሀገራት ተርታ እንድትሰለፍ ያደርጋታል። ሀገሪቱ ምንም እንኳን መጠኗ አነስተኛ ቢሆንም በውስጡ ያዘለችው የተፈጥሮ ግርማ ግን እጅግ ግዙፍ ነው። ይህች የደሴቶች ጥርቅም የሆነች ሀገር በዋናነት 3 ትላልቅ ደሴቶችን ታቅፋለች። እነሱም ግራንድ ኮሞር፣ ሞሄሊና አንጆዋን ናቸው። ነገር ግን በግዛቷ ያለችው አራተኛዋ ማዮት የተባለችው ደሴት በጂኦግራፊ የኮሞሮስ አካል ብትሆንም አሁንም ድረስ በፈረንሳይ አስተዳደር ስር ትገኛለች። ኮሞሮስ ምንም አይነት የየብስ ድንበር ከሌሎች ሀገራት ጋር አትጋራም። ሀገሪቱ ሙሉ በሙሉ በውሃ የተከበበች ደሴት ነች። የሀገሪቱ አጠቃላይ የባህር ዳርቻ ርዝመት ወደ 340 ኪሎ ሜትር ገደማ የሚጠጋ ሲሆን ይህ የባህር ዳርቻ ነጫጭ አሸዋዎችን፣ ጥቁር የእሳተ ገሞራ ድንጋዮችንና ጥርት ያለ ሰማያዊ ውሃን አቅፎ ይዟል። ኮሞሮስ በዓለም ላይ ካሉ ያልተነኩና ተፈጥሯዊ ንጽህናቸውን ከጠበቁ ጥቂት ሀገራት አንዷ ነች። ይህች ሀገር ለመኖርም ሆነ ለመጎብኘት ልዩ የምትሆንበት ዋነኛ ምክንያትም ከዘመናዊው ዓለም የኢንዱስትሪ ጫጫታ፣ የአየር ብክለትና የከተማ ግርግር እጅግ የራቀች በመሆኗ ነው። ሀገሪቱን ፍጹም ሰላማዊና የተፈጥሮ እርጋታ ያለባት ከመሆኗ የተነሳ ጊዜ እዚች ሀገር ላይ ቀስ ብሎ የሚጓዝ ይመስላል። ኮሞሮስ በተፈጥሮ ሀብት በኩል የእሳተ ገሞራ አመድ የቀላቀለበት መሬቷ ለግብርና እጅግ ለምና አመቺ አድርጓታል። በመግቢያችን ላይ እንደጠቀስነው ኮሞሮስ በዓለም ላይ ከፍተኛ ጥራት ያለውን የቫኔላ የቅርንፉድና በተለይም ለታላላቅ የዓለም ሽቶ ብራንዶች በግብአትነት የሚያገለግለውን የኢላንግ አበባ ምርት በማቅረብ ትታወቃለች። የሀገሪቱ የባህል ውህደትም ከስዋሂሊ፣ ከአረብ፣ ከማላጋሲና ከፈረንሳይ የመጡ ተጽዕኖዎች ይንጸባረቅበታል። ይህም በሀገሪቱ ዜጎች ዘንድ
በምግባቸው፣ በሙዚቃቸው፣ በቋንቋቸውና በአርክቴክቸራቸው ላይ ማራኪ ድብልቅን ፈጥሮ ይታያል። በኮሞሮስ መኖር ማለት የጥንቱን ዘመን ትዝታ በሚያጭሩ ጠባብ መንገዶች ውስጥ መጓዝና በህንድ ውቅያኖስ ሞቃታማ የባህር ንፋስ እየተደሰቱ የተረጋጋ በማህበራዊ ፍቅር የተሞላ ህይወትን መምራት ማለት ነው። ይህች ሀገር ከጥንት አንስቶ ብዙ ውጣ ውረዶችን ያለፈችና ተፈትና የቆመች ሀገር ናት። እኛም ኮሞሮስ ላይ ተገኝተን የዛሬውን ሰላማዊ አየር እየተነፈስን የጥንቱን ታሪኳን አለማወቅ አይረባንምና የዚህችን ሀገር ጥልቅ ታሪክ በሚገባ ከመሰረቱ ለመረዳት ተያይዘን ዘመናትን ወደ ኋላ አብረን እንሻገር። የኮሞሮስ ደሴቶች ለመጀመሪያ ጊዜ የሰው ልጅ መኖሪያ የሆኑት ከክርስቶስ ልደት በኋላ በ8ኛው ክፍለ ዘመን ገደማ እንደሆነ የታሪክ ተመራማሪዎች ይገምታሉ። የግዛቷ የመጀመሪያዎቹ ሰፋሪዎችም ከምስራቅ አፍሪካ የባህር ዳርቻና ከደቡብ ምስራቅ እስያ በተለይም ከኢንዶኔዥያና ከማዳጋስካር የመጡ ነበሩ። እነዚህ ሰፋሪዎችም የተደራጀ የማህበረሰብ ስርዓትን በጎሳና በመንደር አወቃቀር ገንብተው ይኖሩ ነበር። በወቅቱም በግዛቷ መሬት የጋራ ሀብት ሲሆን የጎሳ መሪዎች የአስተዳደርና የመንፈሳዊ መሪ በመሆን የሚያገለግሉባት ነበር። እነዚህ ቀደምት ሰፋሪዎችም ግብርናን፣ አሳ ማስገርንና የብረት ማቅለጥ ቴክኖሎጂን ወደ ደሴቶቹ ይዘው በማምጣታቸው በወቅቱ ለነበረው ለኮሞሮስ ስልጣኔ ትልቅ መሰረት ጣሉ። ኋላም ጊዜያት እያለፉ ሲሄዱ ኮሞሮስ በህንድ ውቅያኖስ የንግድ መስመር ላይ ስትራቴጂካዊ ማዕከል ሆነች። ከ11ኛው እስከ 15ኛው ክፍለ ዘመን ባለው ጊዜ ውስጥም የአረብና የፋርስ ነጋዴዎች ወደ ደሴቶቹ በብዛት መምጣት ጀመሩ። እነዚህ ነጋዴዎችም ቅመማ ቅመም፣ የዝሆን ጥርስና እንጨት ይገበያዩ ነበር። የአረብ ነጋዴዎች ወደ ደሴቶቹ መምጣት የንግድ እንቅስቃሴን ብቻ ሳይሆን ጥልቅ ባህላዊና ማህበራዊ ለውጥንም ይዞ መጣ። የእስልምና ሃይማኖትም በግዛቷ በስፋት የተዋወቀው በዚህ ወቅት ነበር። ዛሬ ላይም ከ98 በመቶ በላይ የሚሆነው የኮሞሮስ ህዝብ የእስልምና እምነት ተከታይ ነው። አረቦቹም በደሴቶቹ ከእስልምና ባሻገር የድንጋይ ህንፃ ግንባታን፣ አዳዲስ የሰብል አይነቶችንና የተዋረደ የአስተዳደር ስርዓትን አስተዋውቀዋል። ነገሮች እንዲህ እንዲያያሉም የተለያዩ ባህሎች የሆኑት አፍሪካዊ፣ አረባዊና ማላጋሲ በአንድ ላይ ተዳምረው አዲሱን የኮሞሮስ ማንነት ፈጠሩ። ይህ ውህደትም በተለይ በሀገሪቱ ዋና ቋንቋ በሆነው ሺኮሞሪ ላይ በግልጽ ይታያል። ቋንቋው የስዋሂሊ ቤተሰብ ቢሆንም በርካታ የአረብኛና የፈረንሳይኛ ቃላትን በውስጡ አቅፏል። ኋላም ደሴቷ እያበበች ቆይታ በ16ኛው ክፍለ ዘመን መጀመሪያ ላይ የፖርቹጋል አሳሾች በህንድ ውቅያኖስ ላይ ሲጓዙ ኮሞሮስን አገኟት። ሆኖም ግን ፖርቹጋሎች ሞዛምቢክንና ህንድን ይመርጡ ስለነበር በኮሞሮስ ላይ የረዥም ጊዜ ቆይታ አላደረጉም ነበር። እውነተኛውና ፈታኙ የኮሞሮስ የአውሮፓውያን ተጽዕኖ የመጣው ግን በ19ኛው ክፍለ ዘመን በፈረንሳዮች ነበር። እንደ አውሮፓውያን አቆጣጠር በ1841 ዓመተ ምህረት ፈረንሳይ በማዮት ደሴት ላይ ቁጥጥሯን ጀመረች። የውስጥ ፖለቲካዊ ሽኩቻዎችንና የሱልጣኖችን እርስ በርስ ግጭትም እንደ ምቹ አጋጣሚ በመጠቀም ፈረንሳዮች ቀስ በቀስ ሌሎቹን 3 ደሴቶች ማለትም ግራንድ ኮሞርን፣ አንጇንና ሞሄሊን በቁጥጥራቸው ስር አዋሉ። ነገሮች በዚሁ ቀጥለውም እንደ አውሮፓውያን አቆጣጠር በ1912 ዓመተ ምህረት ኮሞሮስ በይፋ የፈረንሳይ ቅኝ ግዛት ሆና በማዳጋስካር አስተዳደር ስር ተጠቃለለች። ይህ የቅኝ ግዛት ዘመንም ለኮሞሮስ ህዝብ እጅግ መሪር ነበር። መሬታቸው ተነጥቆ ለፈረንሳይ ኩባንያዎች ተሰጠ። የአካባቢው መሪዎችም ስልጣናቸውን አጡ። ሆኖም ግን የኮሞሮስ ህዝብ ዝም ብሎ አልተገዛም። ምንም እንኳን በዘመናዊው የፈረንሳይ ጦር ቢታፈኑም በተለያዩ ጊዜያት የገበሬዎች አመፅና የሱልጣኖች ተቃውሞ ይካሄድ ነበር። ነገር ግን ትግሉ ከእንቢተኝነት በዘለለ ውጤት አልነበረውም። ግዛቷም ከ18ኛው እስከ 19ኛው ክፍለ ዘመን ከምስራቅ አፍሪካ ለሚመጡ ባሪያዎች መሸጋገሪያ ድልድይ ነበረች። ኋላም ፈረንሳዮች የባሪያ ንግድን በደሴቶቹ በይፋ ቢያግዱም ኢኮኖሚውን ግን ሙሉ በሙሉ ወደ ግዙፍ የእርሻ ልማት ቀየሩት። የኮሞሮስ ለም መሬቶችም ለውጭ ገበያ በሚቀርቡ የገንዘብ ሰብሎች ብቻ ተሞሉ። በደሴቶቹም ቫኒላ፣ ቅርንፉድ፣ የኮኮናት ምርትና በዓለም ታዋቂ የሆነው የሽቶ መስሪያ አበባ ኢላንግ-ኢላንግን በስፋት መመረት ጀመሩ። በዚህ ምክንያት የአካባቢው ህዝብ ለምግብ የሚሆን እህል የሚያመርትበት መሬት በማጣቱ በድህነትና በረሃብ አለንጋ መገረፍ ጀመረ። ይህ የኢኮኖሚ ብዝበዛም በህዝቡ ዘንድ ለነጻነት የሚደረገውን ትግል ይበልጥ አፋጠነው።
ከሁለተኛው የዓለም ጦርነት በኋላም በመላው አፍሪካ የታየው የነጻነት ማዕበል ኮሞሮስንም አናወጣት። በ20ኛው ክፍለ ዘመን አጋማሽ ላይም የተለያዩ የፖለቲካ ፓርቲዎችና የነጻነት ንቅናቄዎችም ተመሰረቱ። ይህን ተከትሎም እንደ አውሮፓውያን አቆጣጠር በ1974 ዓመተ ምህረት ፈረንሳይ በኮሞሮስ ላይ የነጻነት ህዝበ ውሳኔ ያደረገች። ውጤቱም ታሪካዊ ስብራትን አስከተለ። እንዴት ካላችሁኝ ከሶስቱ ደሴቶች የተወጣጡ አብላጫ ድምጽ ሰጪዎች ነጻነትን ሲመርጡ፣ የማዮት ደሴት ነዋሪዎች ግን ከፈረንሳይ ጋር መቆየትን መረጡ። ነገር ግን ህዝበ ውሳኔው ቢካሄድም ተፈጻሚነቱ ግን የዘገየ ነበር። በፈረንሳይ መንግስት የውሳኔ መጓተት የተቆጡት የኮሞሮስ መሪዎችም በአህመድ አብደላ መሪነት እንደ አውሮፓውያን አቆጣጠር ሐምሌ 6 ቀን 1975 ዓመተ ምህረት በአንድ ወገን ብቻ ነጻነታቸውን አወጁ። ፈረንሳይም የሶስቱን ደሴቶች ነጻነት ብትቀበልም ማዮት ግን ዛሬም ድረስ የፈረንሳይ የባህር ማዶ ግዛት ሆና ቀጥላለች። ይህ የመሬትና የድንበር ውዝግብ እስከ ዛሬ ድረስ በኮሞሮስና በፈረንሳይ መካከል ትልቅ የፖለቲካ መፋጠጥ ሆኖ ይገኛል። ኮሞሮስም ከነጻነት በኋላ በእጅጉ የተወሳሰበና በፖለቲካዊ አለመረጋጋት የታጀበ ታሪክ አሳልፋለች። ነጻ ከወጣችበት ጊዜ ጀምሮም ሀገሪቱ ከ20 በላይ መፈንቅለ መንግስቶችን እና የመፈንቅለ መንግስት ሙከራዎችን አስተናግዳለች። ከእነዚህ አመጾች ጀርባም ታዋቂው ፈረንሳያዊ ቅጥረኛ ወታደር ቦብ ዲናርድ ትልቅ ሚና ነበረው። እንደ አውሮፓውያን አቆጣጠር በ1997 ዓመተ ምህረት ላይም አንጇንና ሞሄሌ የተባሉት ደሴቶች ከህብረቱ ለመገንጠል ሞክረው ሀገሪቱን ወደ ከባድ ቀውስ ከተዋት ነበር። በመጨረሻም እንደ አውሮፓውያን አቆጣጠር በ2001 በተደረገ የፖለቲካ ስምምነትና በአዲስ ህገ መንግስት መሰረት የኮሞሮስ ህብረት ወይንም ዩኒየን ኦፍ ደ ኮሞሮስ ተመሰረተ። ይህ ስርዓትም ፕሬዝዳንታዊ ስልጣኑን በየተራ በሶስቱ ደሴቶች መካከል እንዲዞር በማድረግ አንጻራዊ ሰላምና መረጋጋትን አምጥቷል። ኮሞሮስም እንደ ሀገር ቀጥላ ዛሬ ላይ ደርሳለች። ነገር ግን ዛሬ ላይ ኮሞሮስ በርካታ ፈተናዎች ከፊቷ ተደቅነውባታል። የአየር ንብረት ለውጥ፣ የደን መጨፍጨፍና ከባድ የባህር አውሎ ንፋሶችም የህዝቡን የዕለት ተዕለት ኑሮ እየፈተኑት ይገኛሉ። እንዲሁም የህዝብ ቁጥሯ በፍጥነት መጨመርና የስራ አጥነት ችግር በርካታ ወጣቶች አደገኛ በሆኑ ትናንሽ ጀልባዎች የፈረንሳይ ግዛት ወደ ሆነችው ማዮት ለመሰደድ እንዲሞክሩና ህይወታቸውን እንዲያጡ ምክንያት ሆኗል። ይሁን እንጂ ኮሞሮስ የብሩህ ተስፋዎችም ሀገር ናት። ያላት ያልተነካ የቱሪዝም እምቅ ሀብት፣ ብርቅዬ የባህር ውስጥ ህይወት የባህር ህይወት አፍቃሪ ለሆኑ ጎብኚዎቿ ገነት እንድትሆን አድርጓታል። በተጨማሪም ጥራታቸውን የጠበቁት የግብርና ምርቶቿ በተለይም ኢላንግ ኢላንግና ቫኔላ በዓለም ገበያ ላይ ከፍተኛ ተፈላጊነት አላቸው። ሀገሪቱን በህንድ ውቅያኖስ አካባቢ ያላትን ስትራቴጂካዊ የንግድ ቦታ ዳግም ለመጠቀም ከፍተኛ ጥረት እያደረገች ትገኛለች። ኮሞሮስ ከእሳተ ገሞራ ፍንዳታ የተወለደች፣ በቀደምት የባህር ተጓዦች የተገኘች፣ በሱልጣኖች የተመራችና በቀኝ ግዛት ቀንበር አልፋ ዛሬ ላይ የቆመች ሀገር ናት። ታሪኳም የውቅያኖሱን ማዕበል ይመስላል። አንዳንዴ የተረጋጋ፣ አንዳንዴ ደግሞ በኃይለኛ አውሎ ንፋስ የሚናወጥ። ነገር ግን ከምንም በላይ የኮሞሮስ ታሪክ የህዝቦቿ የጽናት ታሪክ ነው። የአፍሪካ ምት፣ የአረብ መንፈሳዊነትና የፈረንሳይ ተጽዕኖዎች በአንድነት ተጣምረው ይህችን የተለየችና ማራኪ ህብረ ብሔራዊ ሀገር ፈጥረዋል። ሞሮኒ የኮሞሮስ ፌዴራላዊት ሪፐብሊክ ዋና ከተማ ስትሆን በግራንድ ኮሞር ደሴት ምዕራባዊ የባህር ዳርቻ ላይ በካርታላ እሳተ ገሞራ ስር ትገኛለች። መዲናዋ የተመሰረተችው በ10ኛው ክፍለ ዘመን በአረብ ነጋዴዎች ሲሆን ቀስ በቀስ እያደገች መጥታ በ1958 ዓመተ ምህረት የሀገሪቱ ዋና ከተማ ለመሆን በቅታለች። በአሁኑ ሰዓት ላይም ከተማዋ ከ111 ሺህ በላይ ነዋሪዎች ይኖሩባታል። ሞሮኒን ከሌሎች የኮሞሮስ ከተሞች ልዩ የሚያደርጋት የሀገሪቱ የፖለቲካ የኢኮኖሚና የንግድ እምብርት መሆኗ ነው። የከተማዋ ኢኮኖሚም በዋናነት በወደብ አገልግሎት፣ በንግድ ልውውጥ፣ በመንግስት ስራዎችና በቱሪዝም ላይ የተመሰረተ ነው። በሞሮኒ የሚኖሩ ሰዎች ህይወትም እጅግ የተረጋጋ፣ ሃይማኖታዊ እሴቶችን ያከበረና በማህበራዊ መስተጋብር የደመቀ ነው። ኮሞሮስ ውብ ሀገር ናት። እኛም ዛሬ ኮሞሮስ ላይ ተገኝተናል። እኔም በመግቢያዬ ላይ ቃል በገባሁላችሁ መሰረት በኮሞሮስ ተገኝተን የነፍስ ምግብ የሆኑትን የቱሪስት መዳረሻዎቿን አለመጎብኘት አይቻልንምና ዞር ዞር እያልን የቱሪስት መዳረሻዎቿን ላስቃኛችሁ።
ጉዟችንን የምንጀምረውም ከደሴቶቹ ሁሉ ትልቋ ከሆነችው ከግራንድ ኮሞር ነው። በዚህች ደሴት ላይ እግራችንን እንዳሳረፍን በቀጥታ ቀደም ያነሳናትንና የሀገሪቱ የልብ ትርታ ወደ ሆነችው ዋና ከተማዋ ሞሮኒ አብረን እንጓዛለን። በዚህች ከተማ ውስጥ ስንራመድ የጥንታዊ የአረብ ስነ ህንፃዎች ሚስጥር አብሮን ይጓዛል። ጠባብና ጠማማ ነገር ግን ውብ የሆኑት መንገዶቿንም አብረን ስናቋርጥ በ15ኛው ክፍለ ዘመን ከኮራል ድንጋዮች ወደ ታነጸው ጥንታዊውና ታሪካዊው የአርብ መስጊድ እንደርሳለን። ይህ ስፍራ ዝም ብሎ የድንጋይ ክምር ሳይሆን ጠንካራ እስላማዊ ታሪክንና የዘመናት መንፈሳዊ እሴትን የሚያስተጋባ ሕያው ቅርስ ነው። እኛም እዚህ ተገኝተን የከተማዋን መንፈሳዊ ታሪክና ውበት ከኮመኮምን በኋላ እዚሁ ሞሮኒ ውስጥ ወደሚገኘው የቮሎ ቮሎ ገበያ ጎራ ብለን ልዩ ልዩ የባህል ሸቀጣሸቀጦችን እንገዛለን። እንዲሁም አየሩን የሚያውደውን የቫኔላና የሌሎች ቅመማ ቅመሞች መዓዛ አብረን እናሸታለን። ቆይተንም ከሞሮኒ የከተማ ድባብ ወጥተን አይናችንን ቀና አድርገን ደሴቲቱን በግርማ ሞገስ ወደሚጠብቀው አስፈሪና አስገራሚ የተፈጥሮ ግዙፍ ኃይል ወደሚታይበት የካርታላ ተራራ ልውሰዳችሁ። ይህ ተራራ በዓለማችን ላይ ካሉ ግዙፍና አሁንም ንቁ ከሆኑ የእሳተ ገሞራ ተራራዎች አንዱ ነው። እኛም እዚህ ተገኝተን በእግር ጉዞ ወደ ላይኛው ጫፍ ስንገሰግስ የትም የማይገኙ ብርቅዬ እጽዋትንና ልዩ ልዩ የደን አዕዋፋትን እያየን ተፈጥሮን እናደንቃለን። ልፋታችን ፍሬ አፍርቶ ከደመናው በላይ ወደ ሆነው የተራራ ጫፍ ላይ ስንደርስ በዓለማችን ትልቁን ጥቁር የእሳተ ገሞራ አፍ ቁልቁል እየተመለከትን የተፈጥሮን አስፈሪነትና ማራኪነት በአንድነት እንታዘባለን። እኛም በተራራው ድንቅ ጊዜን አሳልፈን ስንመለስ መቼስ መድከማችን ሀቅ ነውና ድካማችንን ረገብ ለማድረግ አቅጣጫችንን ወደ ሰሜናዊ የባህር ዳርቻ በማድረግ በቀጥታ ወደ ሚትሳሚዩሊና ጋላዋ የባህር ዳርቻ ልውሰዳችሁ። እዚህ ስንደርስ የነጭ አሸዋ ንጣፍና ክሪስታል የመሰለ የጠራ ሰማያዊ ውሃ ይቀበለናል። እኛም ልብሳችንን ቀይረን አብረን ወደ ውሃው ገብተን በመዋኘት በውሃ ውስጥ ያሉትን በቀለም ያሸበረቁ ኮራሎችና በነፃነት የሚዋኙትን የባህር አሳዎች እያየን ነፍሳችንን እናድሳለን። ድካማችን ተራክፎ ይህንን ማራኪ የውሃ ውስጥ ቆይታችንን ካጠናቀቅን በኋላ ደግሞ ወደ ምስራቃዊ የደሴቲቱ ክፍል ጉዟችንን ቀጥለን ቀጣይ ማረፊያችን ወደ ሆኑት የቾሞኒና ቡኒ የባህር ዳርቻዎች ልውሰዳችሁ። ቾሞኒ ላይ ስንደርስ ጥቁር የእሳተ ገሞራ አለቶች ከነጭ አሸዋ ጋር ተዋህደው የሚፈጥሩትን አስገራሚ የተፈጥሮ ሸራ እንመለከታለን። ይህ የተፈጥሮ ንጽጽርም ለፎቶግራፍ እጅግ ውብ ገጽታን ይሰጣል። ቀጥሎም ወደ ቡኒ የባህር ዳርቻ ተሻግረን ጸጥታ በሰፈነበትና ማለቂያ በሌለው ረጅም አሸዋማ የባህር ዳርቻ ላይ አብረን ፀሐይ እየሞቅን ማዕበሉ ዳርቻውን ሲመታው የሚያወጣውን የሙዚቃ ዜማ እያዳመጥን ፍጹም የሆነ የመዝናናት ስሜትን ገንዘብ እናደርጋለን። በባህር ዳርቻው ድንቅ ጊዜን አሳልፈን ከጨረስን በኋላ አሁን ደግሞ አነስተኛ ወደ ሆነችውና የተፈጥሮ አፍቃሪያን ገነት ወደምትባለው ሞሄሊ ደሴት በጀልባ አብረን እንሻገር። ይህች ደሴት የሰው እጅ ብዙም ያልነካት ንጹህ የተፈጥሮ ጓዳ ናት። በሞሄሊ የባህር ብሔራዊ ፓርክ ውስጥ ስንዘዋወርም ግዙፍ የባህር ኤሊዎች ከውቅያኖስ ወጥተው አሸዋው ላይ እንቁላል ሲጥሉ በቅርበት እንታዘባለን። እንዲሁም ቀና ስንል ደግሞ በዛፎች ቅርንጫፍ ላይ ተንጠልጥለው የሚገኙትን የኮሞሮስ መለያ የሆኑትን ብርቅዬ ግዙፍ የሌሊት ወፎች እያየን እንደነቃለን። እመኑኝ ይህ ስፍራ ከተፈጥሮ ጋር በስምምነት መኖር ምን ማለት እንደሆነ በሚገባ የሚያስተምረን ልዩ ትምህርት ቤት ነው። ቆይተንም ከሞሄሊ የዱር አራዊትና የባህር እንስሳት አስገራሚ ትዕይንት በመቀጠል የኮሞሮስ እንቁ ወደምትባለው ውቧ አንጁዋን ደሴት ልውሰዳችሁ። እዚህች ደሴት ላይ ስንረግጥ አየሩን የሞላው የቅርንፉድና የኢላንግ ኢላንግ አበቦች ጣፋጭ ጠረን አይምሯችንን ወዲያውኑ ያነቃቀዋል። ይህች ደሴትን በለምለም ተራሮችና በሚወረወሩ ፏፏቴዎች የተሞላች ናት። እኛም እዚህ ተገኝተን የሙትሳሙዱን ጥንታዊ ከተማና ጠባብ ኮረብታማ መንገዶቿን እንዲሁም የከተማዋን ጥንታዊ ምሽግ አብረን እየጎበኘን በታሪክ ወደ ኋላ መመለስ ምን ያህል እርካታ እንዳለው እንረዳለን። የአንጁዋን ደሴት ቆይታችንን ቀጥለንም በከፍታ ቦታ ላይ ወደሚገኘው ደዚያላንድ ዜ ሐይቅ አብረን በእግር እንጓዛለን። በእሳተ ገሞራ ጉድጓድ ላይ የተፈጠረው ይህ ሐይቅ በአካባቢው ማህበረሰብ ዘንድ ትልቅ መንፈሳዊ ክብርና ዋጋ የተሰጠው የተቀደሰ ስፍራ ነው። እኛም በዚህ ተገኝተን በሐይቁ ዙሪያ ያለውን ለምለም አረንጓዴ ተፈጥሮ እያደነቅን የተለያዩ የአዕዋፋትን ዝማሬ እያዳመጥን በስፍራው ላይ ያለውን ጥልቅ የነፍስ ጸጥታና መንፈሳዊ እርካታ አብረን እናጣጥማለን። የአንጁዋንን ተራራማ ውበትና መንፈሳዊ ሐይቅ በሚገባ ኮምኩመን ካበቃን በኋላ ደግሞ የጉዟችንን ማሳረጊያ ወደምናደርግባት በጂኦግራፊ የኮሞሮስ አካል ወደ ሆነችውና በፈረንሳይ አስተዳደር ስር ወዳለችው ማዮት
ማዮት ደሴት ልውሰዳችሁ። ማዮት ስንደርስ በዓለማችን ላይ ካሉ ትላልቅ የተዘጉ የባህር ሐይቆች ውስጥ አንዱንና እጅግ ማራኪ የኮራል ሪፎችን አብረን እንቃኛለን። እንዲሁም የተመሰከረልን ዋናተኛ ከሆንን የውሃ ውስጥ ዋና በማድረግ ወደር የለሽ የባህር ውስጥ ዓለምን እንጎበኛለን። ቀጥለንም ጉዟችንን ይበልጥ ለማሳመር አጭር የጀልባ ጉዞ አድርገን ትንሿ መሬት ወደምትባለው ፔቲቴር እንጓዛለን። እዚያም ደርሰን የድዝሃን አረንጓዴ የእሳተ ገሞራ ሐይቅ ቁልቁል እያየን እንደመማለን። በመጨረሻም ተመልሰን በሞያ ማራኪ የባህር ዳርቻ አብረን እየዋኘንና እየተዝናናን ድካማችንን እናቃልላለን። በኮሞሮስ ከጥንታዊቷ የሞሮኒ ከተማ ጥንታዊ መንገዶች እስከ ካርታ ላይ የእሳተ ገሞራ ግርማ ሞገስ ድረስ፣ ከጋላዋ አንጸባራቂ የባህር ዳርቻዎች እስከ ሞሄሊ ድንግል የተፈጥሮ ፓርኮች ድረስ እንዲሁም ከአንጇን የቅመም መዓዛና ሚስጥራዊ ሐይቆች እስከ ማዮት የውሃ ውስጥ ድንቆች ድረስ እያንዳንዱ የረገጥነው ስፍራ የራሱ የሆነ ጥልቅ መንፈሳዊ፣ ታሪካዊና የተፈጥሮ እሴት አለው። ኮሞሮስም ተፈጥሮ አብዝታ ያደለቻት ውብ ሀገር ናት። የዘመናዊው የኮሞሮስ ህዝብ ብዛት ወደ 850 ሺህ የሚጠጋ ሲሆን ማህበረሰቡ እጅግ ሞቅ ያለ፣ ተግባቢና እንግዳ ተቀባይ ነው። በሀገሪቱ ከ98 በመቶ በላይ የሚሆነው ህዝብ የሱኒ እስልምና ተከታይ ሲሆን ሃይማኖትም በኮሞሮሳውያን ዘንድ ትልቅ ቦታ ያለው ነገር ነው። ሃይማኖታዊነታቸውን በዕለታዊ ህይወታቸው፣ በአለባበሳቸው፣ በምግባቸውና በማህበራዊ ግንኙነታቸው ላይ በቀጥታ ሲንጸባረቅ ይስተዋላል። ምንም እንኳን የሀገሪቱ አጠቃላይ የኑሮ ደረጃ ከሌሎች ያደጉ ሀገራት ጋር ሲነጻጸር ዝቅተኛ ቢሆንም የዜጎቹ አእምሮአዊ አቋም ወይንም ማይንድ ሴት ግን በማህበረሰባዊ ፍቅር፣ በመረዳዳት፣ በትዕግስትና በተስፋ የተሞላ ነው። በኮሞሮስ የትምህርትና የጤና አጠባበቅ ተቋማት ገና በእድገት ላይ ያሉ ሲሆኑ በተለይ ከዋና ከተማዋ ራቅ ባሉ አካባቢዎች የሕክምናና የትምህርት ጥራት ውስንነቶች ይታዩባታል። ሆኖም ግን የሀገሪቱ መንግስት ይህንን ለማሻሻል በከፍተኛ ደረጃ እየሰራ ይገኛል። ኮሞሮሳውያን ታላቁ ጋብቻ ብለው የሚጠሩት አስገራሚ ባህል አላቸው። በዚህ ባህል መሰረት አንድ ወንድ በማህበረሰቡ ውስጥ ሙሉ ክብርን፣ በሃይማኖታዊና በፖለቲካዊ መድረኮች ላይ የመናገር መብትንና የፊት ረድፍ ቦታን ለማግኘት ከፈለገ ይህን እጅግ ውድና ለብዙ ቀናት የሚፈጅ የሰርግ ስነ ስርዓት ማከናወን ይጠበቅበታል። ይህ ባህልም የሀገሪቱን ወጣቶች ህይወታቸውን ሙሉ ገንዘብ እንዲያጠራቅሙ ያደርጋቸዋል። ኮሞሮሳውያን ልዩ ህዝቦች ናቸው። በዕለት ተዕለት መስተጋብራቸውም ባህላዊ ሙዚቃን፣ መነባነብን፣ ግጥምንና የእግር ኳስ ጨዋታን ከልብ ይወዳሉ። በተቃራኒው ደግሞ ሃይማኖታዊና ባህላዊ እሴታቸውን የሚጻረሩ ድርጊቶችን እንዲሁም ግጭትን አጥብቀው ይጠላሉ። የኮሞሮስ ኢኮኖሚ አነስተኛና ጥገኝነት የሚታይበት ቢሆንም የራሱ የሆኑ ጠንካራ መሰረቶች ግን አሉት። የኢኮኖሚው ዋነኛ ምንጮች ግብርና፣ ሬሚተንስ ኢኮኖሚና የአገልግሎት ዘርፍ ሲሆኑ ግብርናም የኮሞሮስ ኢኮኖሚ ዋነኛ የጀርባ አጥንት ነው። ዘርፉም ከሀገሪቱ አጠቃላይ የሀገር ውስጥ ምርት ወደ 50 በመቶ ገደማ የሚሆነውን የሚሸፍን ሲሆን እንዲሁም ከ80 በመቶ በላይ ለሚሆነው የሀገሪቱ ህዝብም የዕለት ተዕለት የሥራ ዕድልን የፈጠረ ዘርፍም ጭምር ነው። ኮሞሮስም በዘርፉ ስር በዓለም ላይ የኢላንግ ኢላንግ የሽቶ ዘይት አቅርቦትን ከ80 በመቶ በላይ በመሸፈን አንደኛ ስትሆን በተጨማሪም ከፍተኛ ጥራት ያለው ቫኔላና ቅርንፉድን በብዛት ወደ ውጭ ትልካለች። ከግብርና በመቀጠል ደግሞ በፈረንሳይ፣ በማዳጋስካርና በሌሎች ሀገራት የሚኖሩ የኮሞሮስ ዜጎች ወደ ሀገራቸው የሚልኩት ገንዘብ ከጠቅላላው የሀገሪቱ ጂዲፒ ውስጥ ከ20 በመቶ እስከ 25 በመቶ የሚሆነውን በመሸፈን ኢኮኖሚውን ይደግፋል። ይህ ገንዘብም የህዝቡን የዕለት ተዕለት ኑሮ በማቃናትና የታላቁን ጋብቻ ወጪ በመሸፈን ከፍተኛ ሚናን ይጫወታል። ከሁለቱ የተረፈውን ደግሞ የአገልግሎት ዘርፍና ቱሪዝም ሲሸፍን ይህ ዘርፍም ወደ 30 በመቶ የሚጠጋውን የሀገሪቱን ኢኮኖሚ ድርሻ ይይዛል። ቱሪዝም ለሀገሪቱ ትልቅ እምቅ አቅም እንዳለው ሳይታለም የተፈታ ህልም ቢሆንም በሆቴሎች፣ በመንገዶችና በትራንስፖርት መሰረተ ልማቶች እጥረት ምክንያት ሀገሪቱ ከዘርፉ ማግኘት የሚገባትን ያህል ገቢ እያገኘች አይደለም። የኮሞሮስ አጠቃላይ የኢኮኖሚ እድገት በአማካኝ በዓመት ከ2.5 በመቶ እስከ 3 በመቶ አካባቢ እንደሚሆን የሚገመት ሲሆን የነዋሪዎቹ አማካይ ዓመታዊ የነፍስ ወከፍ ገቢም ከ1300 ዶላር እስከ 1500 ዶላር አካባቢ ድረስ ይተመናል። ይህም ሀገሪቱን ዝቅተኛ ገቢ ካላቸው ሀገራት ተርታ እንድትመደብ አድርጓታል። ሆኖም ግን ሀገሪቱ ያላትን ያልተነካ የቱሪዝም ጸጋና የባህር ውስጥ ብዝሃ ህይወት በሚገባ ካለማች ወደፊት ብሩህ የኢኮኖሚ እድገት ማስመዝገብ እንደምትችል የኢኮኖሚ
ትንበያዎች ያሳያሉ። ኮሞሮስ በካርታ ላይ ስትታይ አንዲት ትንሽ ነጥብ ብትመስልም ታሪኳ፣ ተፈጥሮዋ፣ ሚስጥሯና የህዝቦቿ ባህል ግን እጅግ ግዙፍና ጥልቅ ነው። በቫኒላና በኢላንግ ኢላንግ ጠረን ከታወደው አየሯ እስከ ግዙፉ የካርታ እሳተ ገሞራ ድረስ፣ ከነጫጭ የባህር ዳርቻዎቿ እስከ ሞቅ ያለ መስተንግዶ እስከሚያሳዩት ህዝቦቿ ድረስ ይህች ድብቅ ገነት የማንኛውንም ሰው ልብ የመስረቅ አቅም አላት። ውድ የሀገሬ ልጆች፣ የዛሬው የኮሞሮስ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።